ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርት በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ጥንካሬ የሚሰጡንን አጫጭር አረፍተ ነገሮችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው። በተለይ ፊደላትን ወይም ሆሄያትን ለይታችሁም አገጣጥማቸው አጫጭር ቃላቶችን ለማንበብ ለመጻፍ ለተቸገራችሁም ገና ከመሰረቱ ከጅምሩም እያስተማረን እንገኛለን። በተለያየ ምክንያቱም እድሉ ሳይገጥማችሁ ለቀራችሁም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ጥንካሬ የሚሰጡንን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ዛሬ እናነባለን ማለት ነው። ብዙውን ጊዜ አገጣጥመን ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከመሰረቱ ከጅምሩ ከለየን በቀላሉ መንገድ ማንኛውንም ነገር ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው እኔ፣ ሁ፣ ሌ፣ ም፣ ተ፣ ስፋ አለኝ ይላል። በአንድ ላይ ጠቅለል ስናደርገው እኔ ሁሌም ተስፋ አለኝ ይላል። በአንድ ላይ ጠቅለል ስናደርገው እኔ ሁሌም ተስፋ አለኝ ይላል። በአንድ ላይ እኔ ሁሌም ተስፋ አለኝ። ሁልጊዜም ቢሆን ምንድነው ተስፋ ሊኖረን ይገባል፣ ጥንካሬ ሊኖረን ይገባል ማለት ነው። ይህ አንዱ ምንድነው ሊያጠነክረን የሚችለው ነገር ተስፋ ሊኖረን ይገባል ማለት ነው። ይህ አንዱ የጥንካሬ መገለጫችን ነው ማለት ነው። ሁሌ እኔ ተስፋ አለኝ ካልነ ጠንካራ ጎናችን እየገለጽን ነው ማለት ነው። ቀጣይ ደግሞ እኔ ትልቅ ህልም አለኝ ይላል። በአንድ ላይ እኔ ትልቅ ህልም አለኝ። በአንድ ላይ ጠቅለል ስናደርገው እኔ ትልቅ ህልም አለኝ ይላል። በአንድ ላይ ስናነበው እኔ ትልቅ ህልም አለኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እንግዲህ እኔ ትልቅ ህልም አለኝ ካልነ እኔ ትልቅ ግብ አለኝ፣ ስኬት አለኝ እያለ ነው። ይሄ አንዱ ምንድነው ጥንካሬያችንን የምንገልጽበት አንዱ መንገድ ነው ማለት ነው። እኔ ትልቅ ህልም አለኝ ካልነ ጠንካራነታችን እየገለጽን ነው ማለት ነው። ቀጣይ ደግሞ መልካምነት ለራስ ነው ይላል። በአንድ ላይ መልካምነት ለራስ ነው ይላል። በአንድ ላይ መልካምነት ለራስ ነው ይላል። እንግዲህ መልካምነት ለራስ ነው ካልነ መልካምነታችን ለራሳችን ምንገልጽ ከሆነ ይህ አንዱ ምንድነው ጥንካሬያችን ነው የሚያሳየን ማለት ነው። ቀጣይ ህይወት ውብ ስጦታ ናት ይላል። ጠቅለል ስናደርገው ህይወት ውብ ስጦታ ናት ይላል። በአንድ ላይ ይሄ ህይወት ውብ ስጦታ ናት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ህይወት ውብ ስጦታ ናት። ህይወት ሁልጊዜም ቢሆን ምንድነው ውብ ስጦታችን ናት ማለት ነው። ይሄ አንዱ ጥንካሬያችን የሚገልጽልን ምንድነው ውበታችን፣ ህይወታችን ነው ማለት ነው። ቀጣይ እውነተኛ መሆን ያሸንፋል። በአንድ ላይ እውነተኛ መሆን ያሸንፋል ይላል። ያሸንፋል በአንድ ላይ ስናነበው እውነተኛ መሆን ያሸንፋል ይላል። እንግዲህ እኛ ሁልጊዜም ቢሆን እውነተኛ ከሆነ ጠንካራነታችን እንገልጻለን ማለት ነው። ሐቀኛና እውነተኛ ከሆነ ይህ ምንድነው ጥንካሬያችን የሚገልጽልን ነው ማለት ነው። እውነተኛ ሁልጊዜም ቢሆን አሸናፊ ነው ማለት ነው። ቀጣይ ደግሞ ዛሬ ባለኝ
እደሰታለሁ ይላል። በአንድ ላይ እንጠቅለል ስናደርገው ዛሬ ባለኝ ነገር እደሰታለሁ ይላል። ጠቅለል ስናደርገው ዛሬ ባለኝ ነገር እደሰታለሁ፣ ዛሬ ባለኝ ነገር እደሰታለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ያ ማለት ምንድን ነው? ዛሬ ላይ ባለን ነገር የምንደሰት ከሆነ ይህ አንዱ ጥንካሬያችን ነው የሚገልጸው ማለት ነው። ባለን ነገር ሁል ጊዜም ቢሆን ደስተኛ የምንሆን ከሆነ ምንድን ነው? ጠንካራ ነን ማለት ነው። አንዱ ጥንካሬያችን የምንገልጽበት መንገድ ምንድን ነው? ባለን ነገር የምንደሰት ከሆነ ነው ማለት ነው። ቀጣይ ደግሞ ፈገግታዬ ጥንካሬ ነው ይላል። በአንድ ላይ ፈገግታዬ ጥንካሬ ነው፣ ጥንካሬ ነው ይላል። በአንድ ላይ ጠቅለል ስናደርገው ፈገግታዬ ጥንካሬ ነው፣ ፈገግታዬ ጥንካሬ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እኔ ጠንካራ ነኝ ይላል። በአንድ ላይ እኔ ጠንካራ ነኝ። በአንድ ላይ እኔ ጠንካራ ነኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ጠንካራ ከሆነ እኔ ጠንካራ ነኝ ብለን ራሳችንን እንገልጻለን፣ ስለ ጥንካሬያችን ማለት ነው። ቀጣይ ደግሞ ነገ አዲስ ቀን ነው ይላል። በአንድ ላይ ነገ አዲስ ቀን ነው፣ ነገ አዲስ ቀን ነው፣ ነገ አዲስ ቀን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ፍርሃቴን አሸንፋለሁ፣ ፍርሃቴን አሸንፋለሁ ይላል። አሸንፋለሁ። በአንድ ላይ ፍርሃቴን አሸንፋለሁ። እንግዲህ ፍርሃታችንን የምናሸንፍ ከሆነ ምንፈራ ነገር ከሆነ ፍርሃታችን የምናስወግድ ከሆነ ምንድን ነው? ይሄ አንዱ ጥንካሬያችንን እየገለጽን ነው ማለት ነው። ጠንካራ መሆናችንን እየገለጽን ነው ማለት ነው። ቀጣይ ደግሞ ከስህተቴ እማራለሁ፣ ከስህተቴ እማራለሁ ይላል። እማራለሁ። በአንድ ላይ ከስህተቴ እማራለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ከስህተታችን መማር የምንችል ከሆነ ምንድን ነው? ይህ አንዱ ጥንካሬያችን እየገለጽን ነው ማለት ነው። ቀጣይ ሁል ጊዜ ተስፋ አለኝ፣ ሁል ጊዜ ተስፋ አለኝ ይላል። ጠቅለል ስናደርገው ሁልጊዜ ተስፋ አለኝ፣ ሁልጊዜ ተስፋ አለኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁልጊዜ ተስፋ አለኝ፣ ሁልጊዜም ቢሆን ተስፋ እንዳለን ጠንክረን የምንሰራ ከሆነ ጥንካሬያችን እየገለጽን ነው ማለት ነው። ሁልጊዜ ተስፋ አለኝ። ቀጣይ ደግሞ በራሴ እተማመናለሁ ይላል። ጠቅለል ስናደርገው በራሴ እተማመናለሁ ይላል። በአንድ ላይ በራሴ እተማመናለሁ ብለን በቀላሉ መንገድ በዚህ መልኩ እናነባለን፣ እንጽፋለን ማለት ነው። በራሳችን የምንተማመን ከሆነ ይህ ምንድን ነው? አንዱ ጥንካሬያችንን እየገለጽን ነው ማለት ነው። በራሴ እተማመናለሁ። ቀጣይ ደግሞ በትዕግስት እጸናለሁ ይላል። ይቺ ነው መሆን ያለባት። ይቺ እዚህ ጋ ያለችዋ እንደዚህ ነው መሆን ያለባት። አድርጊያታለሁ፣ ይቅርታ ሶሪ። በትዕግስት እጸናለሁ ይላል። በአንድ ላይ በትዕግስት እጸናለሁ። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ